ቤተሰቦቼ እንዴት ናችሁ? ዛሬ ራሳችንን እንዴት ነው የምናከብረው? ራሳችንን ስናከብር ደግሞ ሰው ያከብረናል። ስለዚህ ይህንን ነው የምንመለከተው። ቤተሰቦቼ ላይክ፣ ሼር እንድታረጉ ትጋብዛችኋለሁ። ሰብስክራይብ ያደረጋችሁት ቤተሰቦቼ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ራስን እንዴት ማክበር እንደምንችል ነው። እንግዲህ ራሳችንን ስናከብር ሰው ያከብረናል። ራሳችንን ሳናከብር ስንቀር ደግሞ ያው ከሰዎች ክብርን መጠበቅ መቻል የለብንም። በእርግጥ ያው ሚዲየም ነው ክብር። በጣም የሌለውን ነገር ሰው እያወራ እንዲከበር የሚያደርጋለ ወይም ደግሞ ያ ነገር በተገለጠበት ሰዓት ውሸት እንደሆነ ሲያውቁ ያው ይጎዳል ማለት ነው። እንግዲህ ራስን እንዴት ማክበር ትችላለህ የሚለው አንደኛ የማይፈልጉ ሰው ጋር የማይፈልግን ሰው መፈለግ ማቆም አለብህ። ካልፈለጉን እኛ ልንፈልጋቸው አይገባም ማለት ነው። ሪጀክት ካረጉን አካባቢያቸው ላይ እንድንኖር ካልፈለጉ እኛ ስንመጣ ለምሳሌ በተለያየ ነገር ያው ሰው ሊያገል ይችላል በተለያየ ሚንስ ማለት ነው። ስለዚህ የማይፈልጉን ከሆነ አንፈልጋቸው በቃ። በእርግጥ በፍቅር ብንፈልጋቸው ጥሩ ነው። በፍቅር የማይቀየር ነገር የለም። ግን በፍቅርም የማይቀየሩ ሰዎች አሉ ማለት እኛ ታግሰናቸው እኛ ማንነታችንን አሳይተን ብዙ መልካም ነገር አድርገንም ካልፈለጉን አልፈለጉንም ነው በቃ መተው ነው። መለመንንም ማቆም ነው ማለት ብዙ ጊዜ ሰዎች ራሳቸው አጥፍተው እናንተ ይቅርታ እንድትሏቸው ይፈልጋሉ። ጥሩ ነው፣ ይሄ የሚደገፍ ነገር ነው፣ ምንም አይደለም። ግን ያኛውን ሰውዬ ከስተት አያቆሙ፣ አሁንም ከመበደል አያቆመውም ማለት ነው። ስለዚህ ይሄ ጥቅም የለው። ማንነትን ያልተረዳ ሰው ማንነትን ያልተረዳ ይቅርታ ምንም ጥቅም የለውም ማለት ነው። ከሚያስፈልገውም በላይ መናገርም ማቆም ነው። ይሄ ማስረዳት ብዙ ጊዜ ስታስረዷቸው አይምሯቸው ዝግ የሆኑ ሰዎች ሊረዷቸው አይፈልጉ፣ ምንም ነገር በቃ አይፈልጉ። ስለዚህ ምንም ጥቅም የለውም ማለት ነው። ስለዚህ የሚያስፈልገውን መናገር ነው። አይ እኔ እንዲህ ጥፋተኛ እንኳን ብትባሉ እኔ ያረኩት በዚህ ምክንያት ነው። ሊረዱ ካልቻሉ መተው ነው እንጂ ያንን ለማስረዳት የምንዘበዝበው ነገር ምንም ጥቅም የለም ታይም ከማጥፋት በስተቀር ማለት። በራስ ደግሞ ኢንቨስት ማድረግ ለምሳሌ ብዙ ጊዜ ምግብ ቤት ላይ አሁን ሰዎች ተካፍለው መብላት ሊወዱ ይችላሉ። ሂሳብ ግን አንድ ሰው ላይ እንዲሆን ነው የሚፈልጉት። የራስህን ራስ ኢንቨስት ማድረግ ነው በቃ። ለሌላን ሰው መክፈል እንኳን ባያስፈልግ ወይም ባንችል የራሳችንን ግን ራሳችን ኢንቨስት ማድረግ መቻል አለብን። ወይም ደግሞ ስራችንን በትንሽም ቢሆን ራሳችን መጀመር መቻል አለብን ማለት ነው። ሁልጊዜ ራሳችንን ደግሞ ደስተኛ ማድረግ መቻል አለብን። እንግዲህ በነገሮች የምንደሰት ከሆነ በጓደኛ የምንደሰት፣ በገንዘብ የምንደሰት፣ በመውጣት በመግባታችን የምንደሰት ከሆነ እሱ ሲቀር ልናዝ እንችላለን። ሁልጊዜ ግን መጽሐፍ ቅዱስ እንደሚለው በጌታ ደስ ይበላችሁ ነው። እንግዲህ ፈጣሪ ያለን ብላችሁ የምታስቡ እግዚአብሔር ሁሉን ቻይ ነው ብላችሁ የምታስቡ ሰዎች እግዚአብሔር ላይ ዲፔንድ ከሆናችሁ ሁልጊዜ ደስተኞች ናችሁ። ለሚመጣው ነገር ምን እንደምትሰሙ ተጠበቁ ነው። ምን ሰማው ነገር እንኳን ይረብሽናል። ክፉ ነገር ስንሰማ አይምሮአችን እኮ ይያዛል። ስለዚህ ደስታችንን እንዳናጣ ሁሉም በሚችል አምላክ ሁሌ ደስተኛ እንድንሆን ይነግረናል ማለት ነው። ከመናገራችን በፊት ደግሞ ማሰብ፣ ይሄ በጣም በቃ በጣም የሚያስፈልግ ነገር ነው። ይሄ ዝም ለምናመጣው ነገር አይደለም። እንግዲህ አስተዳደጋችንን ይወስነዋል። በኋላ ላይ ግን እግዚአብሔር ከረዳን ደግሞ ወደ ትክክለኛ መስመር እንመጣለን። ሁልጊዜ ከመናገራችን በፊት ማሰብ ያስፈልጋል። 80% ሰዎች ለኛ ዋጋ የሚሰጡ አይደሉ። ስለዚህ 80% ዋጋ የሚሰጡ ከምን የመነጨ ነው? በአፋችን ነው። ለዚህ እኮ ነው ውሸታም ሰዎች ውሸታቸው እስኪገለጥ ድረስ ሲከበሩ እናያለን፣ እውነተኛ ሲመስሉ እናያለን፣ ሌሎችም እናያለን ማለት ነው። ስለዚህ 80% ሰዎች ካፋችን በነወጣ ነገር እኛን ይገምቱናል። አበበ እንደዚህ ነው፣ ከበደ እንደዚህ ነው፣ ምክንያቱ ከተናገር ነው ማለት። ለዚህ ነው ዝም ማለት ያስፈልገው ማለት ነው። ሁልጊዜ ደግሞ ምርጥ ሆናችሁ ታዩ፣ በቃ ጥሩ ሆናችሁ ታዩ። አንዳንድ ጊዜ ሰዎች በምን ይገምቱናል መሰላችሁ? ታሪካችንን አውጥተን እነሱ ትምህርት እንዲያገኙበት ስንመክራቸው በዛው በነገርናቸው ታሪክ ይገምቱናል ማለት። አሸናፊ መሆን አሸናፊነታችን የሚናገር ንግግር እንደምንችል ዓላማ እንዳለው ሰው መናገር ደግሞ ያስፈልጋል ማለት ነው። ሌላ ጊዜን ማክበር
ያስፈልገናል ማለት ነው። ጊዜያችንን መሰዋት መቻል አለብን ለራሳችን ስራ ውጤት ለሚያመጣ ለተሻለ ነገር ማለት ነው። ሰብስክራይብ ያላረጋችሁ ቤተሰቡ እንድትሆኑ ሰብስክራይብ እንድታረጉ እጋብዛችኋለሁ።